ቅድሚያ በሶሻል ሚዲያ ፍቅራቸውን ይፋ ማድረግ አለባቸው። ፕሮሚስ መደረግ አለበት። እሱን ያውቃል ብሏል። እሱም ከኔ መውጣት ያለበት ቃል አለ፣ እሱም ይወጣል ብሏል አይደለም? ኦኬ ከኔ ቃል የሚወጣል አለ። አዎ መውጣት ያለበት የሚጠበቅ ቃል አለ ብሏል። የሆነ ፓርቲ እሺ አንዴ ይቅርታ ሃናን ወይ ጠዋት እስቲ ፈልግኝ ሃይ በኝ። እሺ በውስጥ ምን ደግሞ ቶክስ መጣ። ድንገት ራሴን እያመመኝ ስለሆነ ሰው የለም። ድንገት ከሞትኩ ደግሞ ማን ቁርፋጅ ነች እኮ ቁርፋጅ ማርያምን። እኔ አሁን እግዚአብሔርን ቀልድ አይደለም። ድንገት እኔ ብቻዬን ይዘው እዚህ ውስጥ በሽብሽ ሬሳዬ ፈራው። እሺ በቃ ቻው። እሺ ደህና ደሩ። የሚጠይቀኝ ሰው የለኝም። ለዛ ነው እሺ አልኩሽ እኮ። እሺ አለሽ እኮ እኔ ቆንጆ። ስሜትሽ ይቋረጥ እና ፋ በሉ። እሺ አትጨናነቁም። ድራማ ነው ያቆሙታል። ለመሰለሽ ስለሚወዷቸው እኮ ነው የሚደነግጡት። እንኳን እነሱ እኔ ራሴ በጣም ነው የምደነግጠው። ግን የለም የምትፈሪው ነገር አለ። የሃይሚ ትወና ደግሞ በጣም ነው ራሱ የሆነ ፓርት ላይ ታውቂያለሽ፣ ልጅ እኮ ምናምን ስትል የእውነት መስለኝ እርብሽ ነው ያልኩት። ትወናዋ ያሳምናል። ታውቂያለሽ ሳምልኝ እኮ እየተንቀጠቀጥኩ ነበር አለች ሃናን። ልቤ ደከመኝ፣ ልቤ ስልባለ ብላ መታ ነበር ለአምሪ ጋ። እንደው እኛንን እንደው የሚያረጋጋናት እግዚአብሔር ይስጣችሁ፣ እንደው እግዚአብሔር ልባችሁን ይምልስ ብላ ብታይ ተንቀጠቀጥኩ፣ ልቤ ስልባለ ብላ ብታይ። አይ ምንም ሲጀመር አሁን ለምሳሌ እንጋባና ችግር አይመጣም የሚባል ነገር ዋናው እምነት ነው እንጂ እኮ አንድ ሰው ስለተጋባ ስለተዋለደ እየተለያዩ አይደል ወልደው ተጋብተው ምናምን። ይሄ የሆነ ሰንበዲ መጣና እንጋባ እንዳንለያይ፣ ይሄ እኮ የጅል አስተሳሰብ ነው። ባይዘው ዋናው እምነት ነው። እነሱ ከተማመኑ የሆነ ነገር ካላደረጉ የፈለገው ነገር ቢመጣ አይለያዩ። አንዱ ለአንዱ እሱ ለሷ እሱ ለሱ የሆነ ነገር ሲሆን መደጋገፍ ነው እንጂ ትዳር ይኸው እንደ ድራማ አሁን አብርሽና ሩታ ተጋቡ፣ ወለዱ፣ ይኸው ተለያዩ አይደል የሚያሳይ ትዳር መሆን ደግሞ ፓፒዬ ዛሬ ደግሞ ታረቁም አለኩ እኮ ድራማ እኮ ነው እሱ። ግን በህይወትም ብትሄጂ የሆነ ሰው ተጋባ ማለት አይለያይም ማለት አይደለም። እንደውም ደስተኛ ሆኖ ህይወታቸውን ይኸውልሽ እዚህ ጋር እየጠየቁሽ ነው። እሺ ድራማ ከሆነ ሃይሚ ለምን አለቀሰች? እየተወነች ነው። ለምን ብሩኬን ፕራንክ አረገችው እያለቀሰች። ባለፈው ትወና እንዴት እንደምችል አላለቻችሁ እና እናንተ ይችላል እንዴ አላለቀሰችም። በጣም ነው እንደምቀልዱት። በጣም ተጫወቱብን። ግን ሲጀመር ማለት ነው እነሱ እንደውም እኮ ልንገርሽ እዚህ ጋር እንደውም እኛ ስለምንወዳቸው እነሱ እንደውም አልሰሩም፣ እግዚአብሔርን አልሰሩም። እንደዚህ ድራማ ላይ ማለት ነው አመናችሁም አላመናችሁ መሪ ተዋናዩ ሃይሚ ነች። የሆነ ነገር ቀዝቀዝ ሲል አምጥታ የሆነ ነገር ድብልቅ ታደርግበታለች። የሆነ ነገር መስመር ሲስት ታስተካክለዋለች ምናምን። በጣም ነው የምትተውነው። ሲጀመር ሆና ነው የምትተውነው። ቢሰድባት ምናምን ቼክ አታደርጋቸውም። ስለዚህ ትወና ነው እንጂ የሆነ ሰንበድ ፍቅረኛ የምትዩ ሰው የእውነት አስረግዟል ብለሽ ካሰብሽ ከሱ ጋር አንድ ቤት እየኖርሽ ፍቅርሽን አለምሽን ትቀጫለሽ። በጣም ነው እንደምትቀልዱት። እናስ ገዳም ለገዳም ትሄዳለች እንዴ? እንደዚህ ገና ያላለቀ ከቡታጅራ ነበር። ለምሳሌ አሁን በእናንተ ቤተክርስቲያን ማለት ፈጣሪ ጋር ሄዶ ጸሎት ማድረግ ያ ነው። የሆነ ሰው ካልተማመነ የሚካካድ ከሆነ ለምንድን ነው የማይተማመን ከሆነ ሂዶ ቃል የሚገባባው? አብሮስ የሆነ ሰው ለምሳሌ ቂም ከተያያሽበት በራስሽ ላይ ቺት ያደረገብሽን ሰው እንዴት ነው አብረሽ ፈጣሪን ለማገኘት እንትን የምትይው? እነሱ ስራ ነው። ተናገረ እኮ ሲጀመር የሆነ ሴት የማመጣው ለፕራንክ ነው። ሁሉም የራሱ ህይወት ያለው ሰው ነው። ከዛ ሰው ጋር እያመቻቸላችሁ አትናገሩ አለ። በቃ እሱም ለስራል እችንም አሁን ደግሞ እችን እንትናን የሆነ ነገር ልትል ይሆናል እያለ ግማሹ የሚንበጫበጭ አለ። ቆይ እዚህ ቤት ትመጣለች። እነሱ አምርረው ሊሄዱበት ይችላሉ። ለምን መሰለሽ የሚሄዱበት አሁን እንትን ነው
ይቺ የእንትና ጉዳይ በጣም ሲምፕል ነው ሲጀመር። ምንም አትበጠብጥም፣ ማሳገድም ምናምን በቃ አልፈልግሽም፣ በዛው ቀይ ካርድ በልታ ትቀራለች። ምንም አታመጣም። አሁን እነሱን ፈልጌ ነው የምትልበት ምክንያት ሰው በሌላ ነገር እየገመተው ነው። ደግሞ ምንም ይሁን ምን ልትል ትችላለች? ጓደኛ የሆኑ ስትል አይ ጓደኛ እንድትሆኛ አንፈልግም አለቀ። ከዛ በኋላ እንደ ኖርማል ሰው ትሆኛለሽ። ይሁን ጸብ አይሆንም። ከተገናኘሽ ሀይ ትባባያለሽ። እና ደግሞ ማለት ነው እንደ ማህበራዊ ኑሮ ማለት ስታገኛት ሳፍዬ የሆነ ነገር ቢኖር እኔ እና እሱ ያልጨረስነው ጉዳይ አለ፣ ለእኔ ቃል የገባልኝ ነገር አለ፣ እንዲህ ያደረግነው ነገር አለ ብላ መናገር አትችልም ነበር ሀይሚ ጋር? እኔ ጓደኛችሁ አድርጉኝ ነው እንጂ አለችው እኮ ሌላ ነገር አላለችም። ሲጀመር ቃል ብትገባላትም አይመለከትሽም፣ ምን አያገባኝም፣ እኔ ከሱ ጋር ሰላም ነኝ ብላ ሀይሚ ማሰናበት ትችል ነበር። ግን አንድ እያሉ ምንድነው እንዲሰሩበት ስለፈለጉ እንትን አሉት፣ ፓርት ሰጡት ነው እንጂ ምንም እንትን የሚል ነገር የለም። ከሄዱበትም አሁን የዚች አብስለት ጉዳይ ምንም ነው የማያሰራው ታውቃላችሁ። አንደኛ ተመልካች በጣም ነው የሚጠላት፣ ቻናላችሁ ይሞታል ምናምን። አሁን የእንትና የእርጉዟ ጉዳይ የሚባለው አሁን ቢሰሩበት አይወዷትም። ግን ምን አለ መሰለኝ ተጨናንቆ ተመልካቹ ወዶ ሳይሆን በግዱ ያያል። ምን ሆነ እንዴት ሆነ ምናምን እያሉ አሁን እነሱ ካልፈሩ ፈጣሪን ዲኤንኤኑ ተሳሳተ፣ መጀመሪያ ብሩክ ነው ከዛ አይደለም ከዛ ነው እያሉ ሊያስረዝሙት ይችላሉ። ምናልባት ካልፈለጉም መቋጨት ይችላሉ። ልክ ነሽ። ግን አሁን በዚህ በማማት ውስጥ ምናምን ሰላማችንን በዓሉን ባይጠብጡ እና ውብዬ እናንትና በቁርባን ያገቡት እየሰሩ አይደል እንዴ? ማማቱም ቢሆን 2 ቀን 3 ቀን ሲቀረው ጋብ ያደረጉትና ወደ ቡታጀራ ሄዳሉ። እንኳን እኮ ሳምንት አለቻቸው። አሁን እኮ እውነትሽን የድንግል ማርያም ልጅ እኛም አጀንዳ አተን ነበር። እውነትሽን ነው። ሁሉም ለምንድን ታውቃላችሁ? እናንተ ናችሁ ግን መልዕክታችሁን አስተላልፉ። በቃ እኛ ጭቅጭቅ ሰልችቶናል። በሰላም በፍቅር ኑልን፣ በዓልን በሰላም እናሳልፍ። በቃ ማርያምን ጭቅጭቅ ሰልችቶናል። እንደ በስማ እዛ ራሱ እነሱ ጋር ስገባ ራሱ ከላይ እያየሁ ምን ተፈጠረ ምን ሆነ እንዴት ውስጥ እጄ እየተንቀጠቀጠ ምን ነው? በቃ ሰው እኛንም ሰላማችንን ስጡን። በቃ ወደ ራሳችሁ ተመለሱ። በዓል ነው ሁሌ በዓል እኛ ሰላም አይወድልንም እንዴ? የሌላው ፏያ ልጅ ስንት በዓል ነው። ጥምቀትን ዘጉን፣ ስንት ነገር ነው። ገናን ዘግተውናል። አሁንም እኛ ደግሞ ፋሲካን ደግሞ በሰላም ሰበር ዜና ያላችሁ እግዚአብሔርን ነገ ውሸቴን ነው እኔ አላፈቅርም ሲጀመር አንተን ለማስተማር ነው ብላ ነው የምትለው። ለማለት የዋነትህን እንድትቀንስ ነው የምትለው። ለማየት ያብቃል። እዚህ ጋር በቃ ትበል። እኛ እሱን ነው የምንፈልገው። በቃ ግን በቃ እኛም ጭቅጭቅ እንደሰለቻችሁ ሁላችሁም ተናገሩ። ግን እኮ ማለት ነው አሁን እናንተ ደስታችሁን በራሳችሁ ነው ማድረግ ያለባችሁ። አይኖን ትወዷችኋላችሁ፣ ሰፖርት ማድረግ ግን የሆነ ነገር ከስጠበቅ እነሱ ቢዝነስ ነው የሚሰሩት። ተመልካችን ለማስደሰት የሆነ ነገር ሲያደርጉ በፍቅር ሲመጡ ቻናላችሁ ይሞታል። እዩት 2 ቀን 3 ቀን ምናምን ከሆነ ከዛ ቻናላችሁ ይወርዳል። መስራት አለባችሁ። ደግሞ አንዳንድ ጊዜ እኮ ግን አንዳንድ ጊዜ ደግሞ ከሌሎቹ ስታመዛዝኝ ደግሞ ደህና ነው ትያለሽ። እኔ ልንገርሽ አንዳንዴ በሌሎቹ ዩቱበሮች አሁን ሀይሚና ብሩኬ በጣም ነው ለተመልካች እንትን ያላችሁ። ለምን እንደዚህ በጣም የተጨማለቀ ስራ አይሰሩም። የሆነ እንኳን በጣም ግርግር ከበዛ መሀል ላይ ያቆማል። እስኪ ይሉ ሌሎቹ እነሱ አሁን ፍቅራቸውን ይኖሩታል እንጂ ይፋ አላደረጉም ማለት ሌሎቹ እስኪ ፍቅራቸውን ይፋ አድርገው እንዴት እንደሚጨመላለቁ ማርክን እዩት፣ ይሄንን ማነው ኤፍሬምን እዩት ምናምን እስኪ እዩት። እንዴት እነሱ በጣም በስርዓት ነው የሚሰሩት። ግን ሌሎቹ ምን አለ መሰላችሁ፣ ሌሎቹ አሁን ተመልካች ነው ያላቸው፣ እነሱ ግን አድናቂ ነው ያላቸው። በየቀኑ መጡ ቀሩ ምናምን አድናቂ በጣም የሚጠብቃቸው አድናቂ ነው ያላቸው። እንደሌሎቹ ተመልካች ነው። አራቱን የፈለገችበት በቃ ሁላችሁንም አራታችሁንም ብራንክ እያደረግኩ ነበረ እስከዛሬ ብላ ልትላቸው ይሆናል። አራቱን ማንን? ቤኪን እና ቤኪን አለች እኮ ቤኪን እና ፍፄን፣ አዎ ፍፄን፣ ቤኪን፣ ብሩኬን እና ሀይሚንም ብላ ነበር። አዎ ሶሻል ሚዲያ ላይ አዛ እያደረጓት ስለ አስተካክላ ነው የምትሄደው ብላለች እኮ። በጣም ሰው በሌላ አይን እያየኝ ነው አለች እኮ።
እንደ ሚዲያ ላይ ገስት ላይ ስገባ እኮ ለምን አልፈቷትም እኮ ኢንስታግራም ላይ ቲክታክ ላይ ግን ይገባል። ኢንስታግራም ላይ ምን አይደለ ኢንስታግራም ላይ እንደዚህ ነው አለ እንዴ በስድብ ነው የሚያጥረገርጓት። አዎ እቺ ባለጌ ነች። ከዚች ጋር ትጫወቱ የሰው ባል ነጥቃ ነች። እቺ 666 እኔ እኮ አላውቃትም ነው ነው እኮ ግን ታውቃላችሁ ተመልካቹ እንደዚህ እያደረገ ስራ መሆኑ እንዲገባችሁ። አሁን ለምሳሌ ትወናው ላይ ሃይሚ በጥፊ ተመታለች ምናምን የኛን ያህል ሃይሚ ያልተናደደች ኢንስታግራም ላይ ታረጋታለች፣ ቲክታክ ላይ ታረጋታለች። አያችሁ ይቅርታ እንኳን ቀድማ ሳትጠይቅ እንደተመልካቹ። አሁን ሜዳ ላይ መቅረት የሚባለው እንደዚህ ደግሞ ፋፍዬ ስታስቡ አይዲያ ራሱ እኮ ይከብዳል በጣም። ይሄን ስራ እኮ ተጨንቀው ራሳቸውንም እኮ አሳልፈው እየሰጡ ነው እኮ እንደፈለጉ ያርጉ። ሃይሚ ለምን እንደዚህ እንዳረገች ታውቂያለሽ? ልጅቱን አሁን ይቅርታ ምናምን ሳትል ቀድማ ምናምን ያመጣቻት በጣም ተጠላች። አስቢው ከቆመቻውም ብዙ ቆየች። እነሱ እንኳን ሰላም ፈጥረው አልተፋቷትም እና እስከዛሬ ላይክ አርጋት አታውቅም። ታውቂያለሽ ኢንስታግራም ላይ አሁን በዚህ 3 ቀን ላይክ አረገቻት። ቲክታክ ላይ ላይክ ታደርጋታለች።